ጉዶርን እኮ ብራችን ወይስ አንድ ሳለች ካርዳለሽ አዎ አሳይ ነገር ሲመጣ ዝም ብለህ እጅን አጣምረህ ታያለህ እንዴ? መዳም ልጅ ምን ታረጋላችሁ? እንወያይበት። ብዙዎቻችሁ ሰምታችኋል፣ ግን የለም አንዋሽ። ተስፋዬ ያ ሁሉ የሰበሰበውን ገንዘብ አስክሬን አስገባለሁ ብሎ ህዝቡን አስክሬን አርጎ እህቶቻችንን አስክሬን አርጎ ሚስቱን ሜዲያ ላይ ጥሏት ጠፍቷል። አፍቅሮ ያለውን ገንዘብ በላልቶ ጨፍሮ ክለብ ሲያሳይ ነበር የሆነ ጊዜ ላይ። በላልቶ ጠፍቷል። እሺ እህቶቻችን የት ድረሱ? አሁን ፓስተር ዮኒ ምላስን አዘጋጅተህ መዘጋጀት አለብህ። አውሩ ልስማችሁ። እኔ እንግዲህ አይወል ወንድሜ በደንብ እንደዚህ አይነት ነገር ማረጋገጫ ካለ የእህቶቻችን ሳንቲም እያንዳንዷ እኔ ባፌ የተናገርኩት የጀጎል በጎ አድራጎት ካርድ ወይም ደግሞ አባል ሁኑ ብዬ ያልኩት የተናገርኩት ብለሻል ሳሪ ላይቭ ላይ ብያለሁ። አባል ሁኑ ብያለሁ። አባል ሁኑ ብዬ ተናግሬያለሁ። እያንዳንዱ አስመልሳለሁ፣ ቃል ገባላለሁ። ግን መሲ እንዳለችህ ኤፍራት ሙት ጨለማ ይንጋልኝ ከስንት ቀን በኋላ በቀደም ትዝ አለኝና አንቺ መሲ ተስፍሽ አድርጊው የጠፋ ብዬ ስላት ቆይ ልደውል አለችኝ። የምሬን ነው የምልህ። እኔም ወዲያውኑ ጻፍኩለት። በሁለተኛው ቀን ምን ብሎ መለሰልኝ? ይሄው እዚህ ጋር አለ። ሳሪ በጣም ችግር ውስጥ ነኝ ያለሁት ከችግሬ ለመላቀቅ ነው ብሎ ሲለኝ እንደው ምን ላግዝ አልኩት። ይሄው ጽፌለታለሁ። አልመለሰም። በቃ ኦኬ። ለምን መሰለሽ አሁን ይሄ አይከፈል ሳይሆን ቀጣይም እንደዚህ አይነት ድርጅት ሲመጣ መማሪያ ሆኖ እንዲያልፍና እናንተም አይኖ ግን እኔ የምሰማው ነገር ምንም በቃ ሾክድ እያደረገኝ ነው። ምክንያቱም እኔ የመጥፋቱ ነገር እንጂ አሁን ጆከር የሚለው ነገር ሌላ ዓለም ነው። ከዚህ ባሻገር ሙኒት ብዙ ጊዜ ሰፖርት አድርገዋለች ጀጎል በጎ አድራጎት እያለ ማለት ነው። ተቋርጬ ስልክ ተደውሎብኝ ቆይ ችግር የለውም አትሯሯጡ ሌሎች በውስጥ ብትወጥ ምን አለ መሰለሽ እኛ ተናግረናል። መጀመሪያ እኔ ተስፋዬን አውቀዋለሁ፣ ተከራክረንበታል፣ ስንነጋገርም ነበር ያን ጊዜ ተው ብለናል። ግን ቀጣይ አሁንም ብዙ ይሄ የእርዳታ ድርጅት የሚባለው በአጠቃላይ በሌብነት የተተበተበ ነው። በሌብነት እስከተተበተበ ድረስ ስርቆት እንጂ የሚሰራ ትክክለኛ እርዳታ የሚያደርስ እንደሌለ ሚዲያ ላይ ገንዘብ ሰብስበው ለራሳቸው ፍጆታ እንደሚያውሉት ለራሳቸው ጥቅም እንደሚያውሉት በዚህ ሰውዬ መማሪያ ተደርጎ የማን ከየት ነው ገንዘቡ የሚመለሰው? አሁን ይመለሳል። ከኪስሽ ልከፍሊ ነው አንቺ በምላስሽ ነው ብለሽ ተናግረሻል። ያንን ስትናገሪ በቀናነት አንቺ ከኪስሽ ልከፍሊ ነው ወይስ ከየት? እንደዚህ አይነት ንግግር አቁሚ እንዴ። እሱ ኃላፊነት እንዳለብሽ አታድርጊ። እንዴ ሰው አይተሻል፣ ሰርተሻል፣ አለቀ፣ ተናግረሽ። ግን ወንድሜ እሱ ደና ከሆነ መጀመሪያ ግን ማን ነው ደና? እሱማ ሴት አፍቅሮ ጨፍሮበት በልቶ ጠጥቶ ሚስቱንም ከርቶ ሚስቲቱ ሜዳ ላይ ወርቃ በሽተኛ ነች። እኔ ሚስቲቱን ወይሷን አሁን አስገባታለሁ። እሺ ተረጋጉ፣ አመጣታለሁ። ግን እሱ እኔ ማን እንደጻፈልኝ ባላቅም አሁን እንዳልከው ዋትስአፕ ውስጥ አንቺ አትፍጠኝ፣ ኃላፊነት እንደምትወስጃቱኝ ሲለኝ እኔ እንደው ምላግዝ ሁሉ ብያለሁ። ይሄው ጠይቅልኝ። አንቺ ኃላፊነት እንደምትወስጂ አንቺ ኃላፊነት እንዳለብሽ ስለ ድርጅቱ አንቺ አልመሰል አትደዋወሉ እንዴ ተው። ማሲ አግባብ ነው ብለሽ ታስቢያለሽ? እኔ እናት አይ ታስበሽ ተስፍሽ ነው ስለታስብሽ እየተወራት ስለነበረ ታጋይ ሀሳቧ ተሰርቆ ነው። በሪጅ ምን ተረጋጋ። አሁን እኮ ገና እንትኑ አጀንዳው አልተነካም። ዋና ትልቁ ነገር አልተነካም። ይሄ ወፍራም አየሩ ነው አሁን እየነካው ያለው። ቆያችሁ በፈጣጣው ግን የሆነ መክሬ ምን ብዬ አይኔን ጨፍኜ እመጣለሁ ብትል ዘረጋግፍላለሁ ነገር እንረጋጋ። አንድ ወንድማችን
አንድ ጊዜ 1.5 ወደ 4 ሚሊዮን ብር አንድ ትልቅ አሜሪካ የሚኖር ትልቅ ድርጅት ያለው አንድ ባለሀብት ወደ 4 ሚሊዮን ብር በኢትዮጵያ ብር ቶታል ከእንግሊዝ እንደዚሁ 800 ሺህ ብር ከጀርመን ምናምን የሆነ ማህበር ሰብሰብ ብለው ወደ 3 ሚሊዮን ብር ለማንኛውም ብሩ በጣም ብዙ ነው የምታውቁት ነገር እናንተ ካርድ ተሰጥቷችሁ የምትረዱ ምናምን ብቻ ሳትሆኑ ይሄ ሰውየው ምንም እርዳታ እንዳልተረዳና ድርጅቱን ይዞ እንደማይረዳ ለግለሰቦችና ለተለያየ የሆነ ነገር ላላቸው ለተለያየ የሚናገረው የሚያግዘው እንዳጣ ገንዘቡን ሰፖርት የሚያደርገው ድርጅቱን ይዞ ከኪሱ እንደሚያወጣ ነው ሲያስተባብር ነው። ምሳሌ ሙኒት አሁን በግሏ ይሄንን ብላለች። ሌላም ባለሀብቶች አሉ በግላቸው እስከደረሰኙ እናመጣለን። ግን ቆየ ይሄ ሰውዬ ከጠፋ ቆየ ማለት እንደ ጓደኛም ሀቢባን ጓደኛ ናት እነ መማር በተለይ መማር እኔ ጋር ብዙም አይደለንም ግን በጣም ተባባላችሁ እንዲህ ሰምታችሁ ዝም አላችሁ ወጣቶቻችንን በእርዳታ ድርጅት ተብሎ ታጥቦ ወገናችን ሲበላ እንዴት ወንድሜ እንደጀመርክ ጨርስ ወደኋላ እንዳትል እኔም ማወቅ እፈልጋለሁ ሁሉንም ነገር ምክንያቱም ምንም አይነት ነገር በጣም ሲጠፋብኝ ነው የጠየቅኩት ይሄ ደግሞ ከተጠያቂነት ነፃ ያደርግም ምክንያቱም እነዚህ ልጆች ኑቶሎ ጀጎል በጓዳጎ ግቡ ብዬ ባንደበቴ ተናግሬያለሁ እንደጀመርክ ጨርስ አለው ምክንያቱም እኔ ተናግሬያለሁ እኔ ግን አባል ሆኑ ነው እንጂ ያልኩት ሌላ አላልኩም ለአባልነት መዋጮ የምታዋጣው ውጫ አዋጡ እንጂ ሌላ ብር ይሰጥ አይሰጥ ምን ዝም በይ ማለት አባሽ ነው ዝም የምለው ይኸውልሽ አሁን ይሄ እኛ ሚዲያ ላይ እንዳለነው ተሰብሰብ ብለን ነገሮችን አያይዘን በደንብ ተወጣጥሮ ሰውየው ሌላም ድርጅቶች እንደዚህ ሌባ እንዳሉ ለወደፊት መማሪያ እንደሆን ማድረግ አለብን እንጂ አሁን ማንም ድርጅት ሲመጣ እኮ እንትን ሲል በቅንነት ሰውየው እኮ ፊቱ የሚሰርቅም አይመስልም አንደበቱም የሚሰርቅ አይመስልም ለእንደዚህ አይነትም ተግባር የሚያውልም አይመስልም እዛ ላይ ስላስተባበር እኔም እኮ ገባለሁ ያን ይሄ ወደ ተጠያቂነት የሚያስገባ ነገር ምንም አይነት ነገር አብረሽ አልበላሽ አልዘረፍሽ ግን ሚዲያ ላይ እንዳለን ነገር ከዚህ በፊት ዮኒ ማኛ በዚህ ሰውዬ ጉዳይ እኮ ሲናገር ነበር ሰምተህ ከሆነ እያጭበረበረ ነው እየበላ ነው ተጠንቀቁ በተለይ የሆነ አዲስ መኪና ገዝቶ ምናምን ቪዲዮ ሲሰራ ነበር ሊጠፋ አካባቢ እንዴ ቆይ በቃ ገጠር ግባ የሚለው አዎ መኪና ውስጥ ቁጭ ብርጅዬ ሚዲያ ላይ ያለ ብዙ ሰው ሰምቷል እኔ እኮ ከወር በፊት እኮ ነው የሰማው ወይ ጆከር እኔ ማርያምን በጣም የማይመች ቦታ ሆኜ እኮ ነው እሺ ስንት ጊዜ ከጠፋ ሰውዬ አረ ማርያምን እኔ በቀደም ነው በቃ ከሳሪ ጋር ተስፍሽ እኮ ጠፋ በጤናው ነው ወይ ምናምን አለችኝ ሳሪ ቆይ አረ ልደውልለት እኔም ጠፋ አልኩኝ ስደውል ስልክ አይነሳም በቃ እኔም ሳሪም ይሄንን ፓርት ብቻ ነው የምናውቀው ግን ሁሉንም ነገር ተጣርቶ ያለበት ሁኔታ ተጣርቶ ምናምን ጥፋት ካለበት ማንም ጥፋት ካለበት እኔም ላጥፋ ሳሪም ታጥፋ ተስፍሽ ሙሪት የሚያጥፋ ችግር የለም ጥፋት ካለበት ሳይሆን ድብና አርጎ ገንዘብ ለቃቅሞ በልቶ አይደለም ተይው እነዚህ ሚዲያ ላይ ያለውን ህዝብ ቀርቶ ሚስቱ ሚዲያ ላይ ወርቃኔ ሚስቱን እኮ አሁን አመጣታለሁ እያሉሽ እሺ ጆካ እኔ ወደ ሱቅ ልግባና ሱቆኝ ልምጣ ገስ እሺ አይደለም ያቺ አፈቀራት የተባለች ሴት ያለችውን ብላ የላሰችውን ልሳ ብዙ ቮይስ ይዛበት ጠፍታለች አይደል እንትን ብሎክ አድርገዋለች ያ ሁሉ ነገር ይመጣል አሁን የማይወጣው ነገር ውስጥ ነው ያለው የእርዳታ ድርጅቱ በመንግስት ፍቃድ ካለው የተለያያችሁ ጋዜጠኞች ስታስተባብሩ ነበር አጀንዳ እኮ ነው ገና የተስፋዬ ነገር እየተጓጓ ብዙ ጉት ስላለው ነግራቸዋለሁ ከአራት ቀን በፊት ሰምተኝ ከሆነ ከባድ አጀንዳ ሌላም አለላችሁ ችግር የለም በትዕግስት ጉዳይ ለራሱ እኮ ሼር ነው ገንዘብ ሲሰበስቡ የነበሩ ሲባል ነበር
የወይዘሪት ትዕግስትንም በሱ በኩል ያለው ተደርጋለች ተበላች። ያቺ ራሱ ጎዶሎ ወጣ ካልተናገረ አለቃት። እኔ ግን እውነት እዚህ አረብ ሀገር ያሉ ትዕግስት የምትባለው ወጣ ካልተናገረች አለቃትም። እሷን ራሱ የሌባ ተባባ አለቃት። ካርድ ያዛችኋላችሁ። እስኪ ብሶታችሁን እንግዲህ እየመጣችሁ አልቅሱ። ትልልቆች እየደወለ ይሄን እነዚህ አረብ ሀገር ያሉ እህቶቻችን እንግዲህ ሌላ ሀገር የሚኖሩ ምን ያክል አረብ ሀገር ላይ ተበድለው እንደሚኖሩ በየቀን ከፎቅ አቶ ተስፋዬ ያን ጀርመን እንትና አሜሪካ ያለው ጋር ተግባባለች። አቶ ልጅ ጊፍተሯ ነው። ምንም ማድረግ አይቻልም። ተፈቀረች፣ ተላላ ያቺ ሚስጥር በዛ በኩል ወጣች። አቶ ሚስትና የልጅ በደናው ጊዜ ይደዋወላሉ። ሚስቱን አስተዋውቆታል። ይሄ ሁሉ የቲክቶክ ጊፍት ነው፣ የጊፍተር ጣጣ ነው። እንግዲህ የጊፍተር ጣጣ አይደለም። ጊፍተሩማ መረጃ ይዞ መጣበት። አልቋል እኮ አሁን አልቋል፣ ተጨፍሮበታል። ክለብ አይታችኋል? የሆነ ጊዜ ሊጠፋ አካባቢ ላይ ካሜራ ከፍቶ ክለብ ላይ እየጨፈረ የለም። ሰውየው መጣም ሚስቱ ትመጣለች፣ ጠብቅ እኮ ችግር ላይ ነኝ ብሏታል። ሳራም እኮ አለች። የምን ችግር? አፍቅሮ ብሩን በልቶ ገንዘቡን ሁሉም አርቆ መረጃውን ይልክላችኋለሁ። አርጎ በልቶ ጠፍቷል። አንቺ ራሴ ቤተሰብ ጉዳይ። ሰላም ውድ የጀጎል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ሰላም ነኝ። ምናልባት በጣም እጅግ ከሶሻል ሚዲያውም ከእናንተም ጠፍቻለሁ። በራሴ ቤተሰብ ጉዳይ ችግሩ ስለሆንኩ ነው። እሺ ጸሎት አድርጉልኝ። ለማንሳት ለማጣለም የምትፈልጉ ሰዎች አይዟችሁ፣ ትንሽ ጊዜ ነው እመለሳለሁ። እስከዛው ግን ጸሎታችሁ ያስፈልገኛል። በያላችሁበት በያላችሁ እምነት ሁሉ ጸልዩልኝ። አሁን ይኸው ስነካው ጠፍቶ ነበር። አሁን በዚህ ሰዓት ላይ በዚች ሰከንድ ነው ይሄን ቮይስ ያደረገው። በዚች ሰከንድ አይንህን አጥበህ ብትመጣለህ ተስፋዬ ትክክል ይላሉ። አሜን። አሁን በዚህ ፍጥነት ነው ቮይስ የለቀቀው ቴሌግራም ላይ። አሁን ቴሌግራም ላይ ለቅቄዋለሁ እያልኩ እኮ ነው። ለቤተሰብ ጉዳይ አላለም። ሁለት ሚስት በመያዙ ነው የተረበሸው፣ ሰላም ያጣው። ነገር እንስማ። ሰላም ጆከር፣ እንዴት ነህ? እስቲ ሰረቀ የምትሉትን ነገር አሳዩኝና። አሁን እኮ ነው ይሄ ነገር እኮ ስለዛ አሁን ላይ መጠበጥኩት። እስቲ በአደባባይ ደግሞ ተሰቅሎኝ እንደሆነ ያለው አለቀ። እንግዲህ ነገሩ አለቀ። የጀጎል አባላት ወይስ እንስማ አሰማን። የተስፍሽን ስልክ ትንሽ ተበላሽቶበታል፣ እስከሚስተካከል ድረስ አዳምጥ። እኛም አለን የምጠይቁን ጥያቄ አያይዘን እንመልሳለን። እዚህ ላይ ያዝ። ሰላም ተንተን ወላ ባላጣ እዚህ ላይ ያዝ። ያው አንዳንድ ሜሴጆችን አሁን ስልኬን ሳይ አይቻለሁ። በመጀመሪያ ደረጃ የኔ ስልክ ተበላሽቷል። አዎ ተበላሽቷል። ያንን ነግሬያችኋለሁ። አሁንም ተበላሽቷል። አሁን ይሄ ጉድ ከመውጣቱ በፊት ነው። አንደኛው አሁንም ሰሪ ቤት ነው። ለጊዜው ግን ሌላ ስልክ ይዣለሁኝ። ስልክ ተበላሽቶ ተቀምበት ማለት ነው። 2 ወር ይቅርታ ተቋረጠብኝ። መፍትሄ ስናፈላልግ ግን እኛ አዲስ አበባ ሆነን በሚተባበሩን ጓደኞቻችን፣ አባላቶቻችን ራሳችሁ በራሳችሁ እዛው አካባቢ ባለ ሰው የሆነ ሰው ችግር ደረሰበት ሲባል ያንን ችግር ለመፍታት እባካችሁ እዛ ቦታ ማን አለ እያለን በትህትና እየጠየቅን እንጂ ግዴታ ኖሮባቸው አይደለም። እያንዳንዱ የሚያግዙን ሰዎች ስራ ቆይ ሼር ተደርጓል። ስልክ ተበላሽ
2 ወር ሙሉ ቮይስ ለማድረግ ስልክ ቆይ አቤት አንተ 5 ሚሊዮን ብር መኪና እየነዳ ስልክ የተበላሽተናል። የትም አንመላለጥ። ሌባ እየተሸፋፈነ በውስጥ የምትከፋፈሉት ነገር ካለ ልደብቁ ትችላለህ። አንላቀቅም። ኖርማሊ ሰሞኑን የጠፋሁት ሁለቱም ስልኮች ከጥቅም ውጭ ሆነው ሰብረውብኝ ነበር። ሳምሰንግ አልትራውን ፎልዲንጉም ሰብሮብኝ ነበርና ተሰበረ። ምንም መግባት አልቻልኩም። ስልክ የተሰብሮ የድርጅት መሪ ሆኖ መስራች ሆኖ የ5 ሚሊዮን ብር መኪና እየነዳ አንተ ትቀልዳለህ። በራሴ ቤተሰብ ጉዳይ አሁን እኮ ነው አሁን አየር ላይ ቆይ ጆከር ስማ አንድ ያቁመው። እዚህ ጋር የቤተሰብ ጉዳይ አለ። መልሶ ደግሞ እንደገና ሁለቱም ስልክ የተሰብሮ አለ። ግን በ3 ደቂቃ ውስጥ ሁለት ሀሳብ ይጋጫል። የቤተሰብ ችግር ብሎ እሱን እኔ ሰላም ምንድን ነሽ? ሰላም ቆይ አንድ ጊዜ ሰላም አቤት ጉዶርን እኮ ብራችን ወስካ አንደች ካርድ አለሽ? አዎ አስኪ ፈትፍ ያንተን ከጨረስን በኋላ ነገሩ ሁሉም ወጥቶ ሆሆ የሚልበት ከሆነ ነገሩ ያልቃል። ካልሆነ ግን ልንገራችሁ ወላሂ ሁላችሁም ታውቃላችሁ፣ ፍርሃት አያስፈልግም። መማሪያ ሆኖ እንዲያልፍ ማድረግ እንጂ በፍርሃትና ባወኩሽ እየተሸፈነ ስንት ሌባ ተሸፍኖ ይለፍ።